ሄርሜላ እንግዲህ ባገኘችው አጋጣሚ ሩታን የማናደር ሩታን የማበሳጨት ሩታን የበታችነት ስሜት እንዲሰማት የማድረግ ነው። በቃ አይደለ የበታችነት ስሜት እንዲሰማት ያልሆነ ነገር እንድታስብ አይደለ ነገሮች በቃ አቅም እንደሌላት ነው እያሳዩት ያለችው። ምንም ማድረግ እንደማትችል ምንም ነገር እንደማታመጣም። ሩታም አንድ ያልተረዳችሁ ነገር አለ እንግዲህ ከአንዴም 4 ጊዜዎች ላይ በሰራችው ቪዲዮ ላይ ሩታ አብርሃምን እንደማትፈልገው ነው እያሳወቀች ያለችው። ስለዚህ አብርሃም ደግሞ እያደረገ ያለው ይሄ አጸፋዊ ምላሽ ነው። በቃ በአቋሚ ጽኚ ነው። አትፈልጊም ብለሽኛል፣ በአቋምሽ መጽናት አለብሽ። ካልፈለግሽኝ አልፈለግሽኝም ነው። ስለዚህ በአቋምሽና በአቋሚ ጽኚ እያላት ነው። ስለዚህ የማትፈልጊውን ሰው ልታዩ የማትፈልጊውን ሰው ነው አሁን ላይ ላገኝክ እያልሹ ያለሽው። ስለዚህ እሱ ደግሞ በአግባቡ በቃ እኔ አሳያታለሁኝ እሷ እንደማትፈልገኝ ነው አይደል የነገረችኝ፣ እኔም እንደማልፈልጋት። በቃ ይሄ አጸፋዊ ምላሽ ነው። ስለዚህ በምንም አጋጣሚ አንቺ ከሩታ ጋር ማውራት ከሄርሜላ ጋር ማውራት አልነበረብሽም። ልክ እነሱ ስታገኛቸው ጉዳይ ከእናንተ ጋር አይደለም። በቃ እኔ የጉዳዩ ባለቤት ከአብርሃም ጋር እንጂ ከእናንተ ጋር አይደለም። የምፈልገው እሱን ነው። ከእሱ ጋር ነው ማውራት የምፈልገች። ማውራት ትቺ ነበር፣ ግን እነሱ ትላንትና የማይሆን ነገር ውስጥ ሊከቱሽ፣ ሊያበሳጩሽ፣ በቃ እንድትናደጂ አላደለ እነሱ የሚፈልጉትን ነገር ማድረግ እንደሚችሉ አንቺ ግን ማድረግ እንደማች ነው እያሳዩሽ የነበሩት። የበታችኝነት ስሜት እንዲሰማሽ የምትፈልጊው ነገር እኛ ማድረስ እንችላለን። አብርሃም ስቲል እኔን አማክሮ ነው እያንዳንዱ ነገር ማድረግ የሚችለው። ስለዚህ በገዛ ወጥመድሽ በገዛ በፈጠርሻቸው ችግሮች እነሱ መልስ ወጥመድ ውስጥ እየከተቱሽ ያሉት። በቃ አንቺ እንደማትፈልጊ ተናግረሻል፣ ማየት አትፈልጊም እሱን። ስለዚህ እሱም እነሱን ላከብሽ በአቋሚ ጽኝ ነው። በቃ አልፈልግም ብለሽኛል፣ ምንድን ነው ጉዳይሽ ከኔ ጋር ነው። ስለዚህ ሩታ በአቋሚሽ መጽናት አለብሽ ነው እሱ መልስ ማለት ነው። አዎ ኩሪፍቱ ድረስ ሄደ ወንድሞቹ አስፈራርተውታል ምናምን ነገር። የሩታ ወንድሞች ምናልባት ለዛ ፈርቶ ነው እንዳይባል አይደለም። አብርሽ ምንም ነገር ያስፈራው ነገር ኖሮ አይደለም። በቃ በአቋሟ እንድትጸና ነው። እንደማትፈልጊ ከነገርሽኝ ልተኝ እንደማትፈልጊ ከነገርሽኝ ለምንድን ነው የምትመጪው? ለምንድን ልታገኝ የምትፈልጊው? ስለዚህ በመልእክተኛ ወይም ደግሞ በማናጀሮቼ ወይም ደግሞ በተወካዮቼ በኩል መልእክትሽን ማስተላለፍ ትችያለሽ ነው ያለሽ። ስለዚህ ሁሌ ሩታ ብልጥ ነሽ፣ ነገሮችን የምትሄጅባቸው መንገዶች በጣም አሪፍ ናቸው። ስለዚህ ቢያንስ አንቺ በአቋምሽ ነበር መጽናት የነበረብሽ። ምናልባት ይሄ ነገር ትክክለኛ ከሆነ ጉዳዩ ወይ ጠበቃ ካለሽ ጠበቃሽን ይዘሽ ወይም ደግሞ የህግ አካል ይዘሽ ነበር መሄድ የነበረብሽ እንጂ አንቺ አልነበርሽ መሄድ የነበረብሽ። አንቺ ከሆነ ላይ የምታርፊበት ሰዓት ራሽን ኢንጆይ የምታረጊበት ሪላክስ የምታረጊበት ማረፍ የሚገባሽ ሴት ነሽ። ሴት ልጅ ከወሊድ በኋላ በጣም የተለያዩ ሆርሞኖቿ ይቀያየራል። በጣም ብዙ ስትረስ አለ አይደለም? ይሄ ተጨማሪ ነገር የህይወት አጋርሽ የምትወጁ የምታፈቅሩ ሰው ከሌላ ሰው ጋር እየማገጠ በይንሽ እያየሽ ይቅርና ማለት ነው። ስለዚህ ሄርሜላ ደግሞ አሁን ላይ አብርሃም የኔ ነው፣ በቃ የኔ አድርጌዋለሁ፣ የግሌ ነው። ስለዚህ እያንዳንዱ ነገር እኔን አማክሮ ሊያደርግ የሚችለው እያለች ነው። ስለዚህ ሩታ በጣም ነው እዚህ ጋር ያጠፋሽ። በቃ በአቋሞች መጽናት በጀመርሽው መንገድ ነበር መሄድ የነበረብሽ። አለቅም አልፈርምም ብሎሻል አይደለ? ቢያንስ አልፈርምም እንዳለሽ ወረቀት ይዘሽ ሄድሽ ለህግ አካል ወይ ከጠበቃሽ ጋር ወይም ደግሞ ቅድም እንዳልኩት ከህግ አካል ጋር አብረሽ ነበር መቅረብ የነበረብሽ። አዎ እሷ በምታገኙ አጋጣሚዎችን ለማናደር ነው የምታሳይሽ ሪያክቶች። እንደገና ደግሞ ከአንድ ባለትዳር ጋር የማይጠበቅ ጋጦጥ የሆነ ቢያንስ ለሶሻል ሚዲያው እንዲሁም ደግሞ ገና ወጣት ለሆኑ ለህፃናቶቹ ጋር የማይመጥን ነገር ነው እያየን ያለ ነው። ይሄ ደግሞ መሆን የለበትም፣ ሊሆንም አይገባም። ነው አብርሃም ጋር ያለው ነገር የተለየ ነው፣ ከሌሎች የተለየ ነው። እሱ ጋር ምንድን ነው የተለየ ነገር ነው ያለው? እውነት የእሱ ምንድን ነው? የእሱ የተለየ ነው፣ ከሌሎች የተለየ ሆኖ ነው ሚስቱን የሚያስረሳ ምን ብታረጊው ነው ልጁን? እንደውም እኮ ብትቺ አንቺ በቃ ነገሮችን ልክ እንደመጣሽ አይ ጓደኝነቱ ነው ከአብርሃም ጋር የምፈልገው ካልሽ እንኳን ቢያንስ እነዚህ ልጆች እንዲግባቡ ቢያንስ ለልጃቸው ሲሉ ሰላም እንዲፈጥሩ ክፍተት እንዳይፈጥር ነበር ማድረግ የነበረብሽ። ግን አንቺ ፍላጎች ሌላ ነው። እሺ ነገ ከአንቺ ጋር ሲጣለስ ምን ልትሆኚ ነው? እንዴ ልትሆኚ ነው? ነገ ከአንቺ ጋር እንደማይጣለ በመርግጠኛ ሆንሽ። እሱም አይታችኋል። በቀደም እንኳን ቢሽዳር
እንዴት ነው ሲሆኑ የነበሩት? እንዴት ነው ደንግጦላት የነበረው? እንዴት ነው ውስጡ የሆነ እርብሽብሽ ያለው? ስለዚህ ካላንድ ምክንያት አይደለም። የራሳቸው ኬዝ የራሳቸው ምክንያት ስላለ ነው። ካሜራ ጀርባ እኛ የማናውቀው ነገር ስላለ ነው። እውነት እስቲ ዞር ብላችሁ እንኳን ስታስቡት እንዴ ልጁ ምን ነክቶት ነው? በዚህ ሰዓት መሆን የነበረበት እኮ ከሚስቱ ጋር ነው። ሲቀጥል ደግሞ ሄርሜላ አንቺ እኮ ጉዳይሽ ከአብርሃም ጋር ነው። በቃ አንቺ የምትፈልጊው አብርሃም እስከሆነ ድረስ አንቺ መምጣት አይጠበቅብሽ ነበር። አይ አንተ ልታገኘት የምትችለው ብለሽ ራሱ እሱን መናገር ትችላለሽ። አይ እኔ እሷ ላገኘት አልፈልግም፣ በቃ እኔ ስታይ ልትናደድ ስለምችል ቢያንስ ሴት ስለሆንኩኝ ስሜቷን ልረዳትና አንተ ሄደህ አግኛት፣ ያን ነበር ማለት የነበረብሽ። አንቺ እኮ በቃ የአብርሃም በቃ የራሽ እንደሆነ አይደል አሁን ላይ ስሜቱ እየተሰማሽ ያለው። ስለዚህ አንቺ ማድረግ የነበረብሽ አይ መሄድ አልፈልግም፣ እኔ አልፈልግም፣ መሄድ አልችልም፣ በቃ እኔ ጉዳይ ከአንተ ጋር ነው እንጂ ከእሷ ጋር አይደለም። ግን ያን አይደለም ያደረግሽው አንቺ ባጸፋው ለማናደድ፣ እሱም ደግሞ ባጸፋው በቃ እንደማትፈልግ ይነግራኛለሽ። ለምን በአቋሙ አትጸናም? በቃ በአቋሙ መጽናት አለባት። አንቺ ጭራሽ የአብርሃምን ቦታ ተከትሽ ባልሆነሽ እኮ ነው የመጣሽ። የባልና ሚስት ጉዳይ ነው፣ የሁለቱ ኬዝ ነው፣ የሁለቱ ጉዳይ ነው። ችግራቸው ሊፈቱ የሚችሉት ራሳቸው ናቸው። ገብቷቸዋል። ውክልና እኮ የሚሰጠው ምናልባት ሰውየው በአካል እዛ ቦታ ላይ ሳይኖር ወይ ሌላ ቦታ ሲሆን ያ ሰው መገኘት ሳይችል ነው እንጂ በሁለት ባልና ሚስቶች መካከል አንቺ ገብተሽ ለእኔ ንገሪኝ ብለሽ ጉዳዩን አንቺ ልታስፈጽሚ አትችይም። ሁለቱ ናቸው ጉዳያቸውን ችግራቸው ሊፈቱ የሚችሉት። እና ደግሞ በቃ አሁን ላይ አብርሃም እንጆ እያደረገ ነው፣ ደስተኛ ነው። በቃ ሰላሙን አግኝቷል ከኔ ጋር። ስለዚህ ለምን ደው የምትረብሺው? እሱ ሰላም ሲሆን አንቺ ደስ አይልሽም ነው? እንደዛ አይደለም። ከሩታ ጋር ሆኖ ምን ያጣው ነገር አለ? ምን ያጣው ሰላም አለ? ሁሌም ሰላም ነው፣ ሁሌም ደስተኛ ነው። ምንም የሚያጣው ነገር የለም። በረከት ልጅን እስከ መስጠት የደረሰች ሴት ናት ሩታ ማለት። አንቺ ነሽ የሴትነትን ክብር ዝቅ ያደረግሽው። በጣም ብዙቶች እንዲያፍሩ ነው ያደረግሽው እንጂ እኮ የምንም የጀግንነት ኩራት አይደለም። ግን በሩታ አብዛኛው ሰው ነው የሚኮራባት። ለምን? ለፍቅር የከፈለችው ዋጋ፣ ትህትናዋ፣ ስብዕናዋ፣ ተወዳጅነቷ። አንቺ ግን ጭራሽ በሰው ትዳር ውስጥ በሰው ህይወት ውስጥ ገብተሽ እየፈተፈች ጭራሽ የጉዳዩ ባለቤት እኔ ነኝ ያልሽ። የጉዳዩ ባለቤት አብርሃም እስከሆነ የባልዳሮች ጉዳይ እስከሆነ ድረስ ችግራቸውን እነሱ መፍታት ያለባቸው፣ አንቺ ሳትሆኚ ማለት ነው። አንተም ብትሆን ደግሞ ያረከው ነገር ጥሩ አይደለም። ሩታም ደግሞ በዚህ አጋጣሚ ከነሱ ጋር ቆመሽ ራሱ ማውራት አልነበረም። በጣም ትላንትላ አጥፍተሻል። ከነሱ ጋር ቆመሽ ማውራት አልነበረብሽም። ለነሱ በቃ ማብራራት ራሱ እኮ አይጠበቅብሽም። በቃ የጉዳዩ ባለቤት እነሱ እስካሉ ድረስ ከነሱ ጋር ቆመሽ ልታወሪ፣ ለነሱ ልታብራሪ፣ እነሱን ልትከራከሪያቸው አይገባም ነበረ። በቃ ጉዳይ ከእናንተ ጋር አይደለም። እኔ ከጉዳዩ ባለቤት ጋር ወይም ከባለቤት ጋር ያልጨረስ ጉዳይ ከሱ ጋር አይደለም ብለሽ ለነሱ ኤክስፕሌን ማድረግ አልነበረብሽም ነበር። ግን የሆነው ሆኗል። ቢያንስ በቃ አንቺ በጀመርሽው በአቋምሽ ነው መጽናት ያለብሽ። አሁንም የምነግርሽ ነገር ቢኖር በአቋምሽ ነው ልትጸኝ የሚገባው። አዎ ወረቀቱን አልፈረመልሽም፣ ኦኬ፣ ለህግ አካል ሄደሽ አልፈረም ብለሽ ማቅረብ ትክክለኛ አንቺ አቋምሽ ያ ከሆነ ልጁን የማትፈልጊው ከሆነ በቃ በአቋምሽ መጽናት ያለብሽ። በቃ እሱ እንደማትፈልጊው ስላሳወቅሽው እኔም ደግሞ አጸፋዊ ምላሽ ልመልስ ነው እያለ ያለውና ቤተሰብ ሰብስክራይብ ያደረጋችሁ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝዝዝት ይበልልኝ።